ብዙ ጊዜ ሶሻል ሚዲያ ማርኬቲንግ ሲባል ትሰማላችሁ። ነገር ግን አንድ የሶሻል ሚዲያ ማርኬቲንግ ስኪል ያለው ሰው ሊሰራባቸው የሚችሉ ኤሪያዎች ምን እንደሆኑ ክሊርሊ አታዩም። በዛሬው ቪዲዮ አንድ የሶሻል ሚዲያ ማርኬቲንግ ስኪል ያለው ሰው የሚሰራባቸው 5 ፖዚሽኖችን እነግራችኋለሁ። አምስተኛው ደግሞ በጣም ኢንተረስቲንግ ነው። ለቤቱ አዲስ የሆናችሁና በአጋጣሚ ለማታውቁኝ አዱኞ ጳውሎስ እባላለሁ። በኢንፎርሜሽን ሲስተም ትምህርት ክፍል ሌክቸረር ነኝ። እንዲሁም ከተለያዩ የቢዝነስ ድርጅቶች ጋር የሶሻል ሚዲያ ማርኬቲንግ ስራ ሰራለሁኝ። አብራችሁ ይቆዩ። Welcome to your digital skill passport. ኦኬ፣ ወደ 5ቱ ፖዚሽኖች ከመሄዳችን በፊት ሶሻል ሚዲያ ማርኬቲንግ ምንድነው የሚለውን ክሊርሊ አንደርስታንድ ያላረጋችሁ ከዚህ በፊት የሰራሁት ቪዲዮ አለ። እሱን ገብታችሁ ቼክ ማድረግ ትችላላችሁ። በደንብ ክሊርሊ አብራርቼዋለሁ። አሁን በቀጥታ ወደ ፖዚሽኖቹ እንሂድ። ኦኬ፣ መጀመሪያ ላይ የምናገኘው ሶሻል ሚዲያ ማናጀር ነው። ዘ ስትራቴጂስት የምንለው ማለት ነው። አንድ ሶሻል ሚዲያ ማናጀር አንድ ካምፓኒ ላይ ምንድነው ሮሉ? አንድ ካምፓኒ የራሱ የሆነ ፕላን እና ስትራቴጂ አለው። ባጭሩ የሶሻል ሚዲያ ማናጀር ስራ ምንድነው? ያ ካምፓኒ በፕላኑና በስትራቴጂው መሰረት እየሄደ መሆኑን ማኔጅ ማድረግ ነው። እያንዳንዷን ፕላን እና ስትራቴጂ ዲቴይል ፎሎ አፕ በማድረግ ካምፓኒው በእቅዱና በስትራቴጂው መሰረት እየሄደ ወይም ደግሞ እየተንቀሳቀሰ መሆኑን ክሊርሊ ማኔጅ ማድረግ የሶሻል ሚዲያ ማናጀር አክቲቪቲ ነው ማለት ነው። ሁለተኛ ላይ የምናገኘው ኮንተንት ክሬተር ነው። ዘሜከር እንለዋለን ኮንተንት ክሬተርን። የኮንተንት ክሬተር ሮል ወይም ደግሞ አላማ ምንድነው? ካምፓኒዎች እንግዲህ ብዙ ተደራሽነትን ለማግኘት የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ የተለያየ ኮንተንት ክሬት ሊያደርጉ ይችላሉ። ከዚህ በፊት እንደነገርኳችሁ ኮንተንት እንግዲህ ቴክስት ሊሆን ይችላል፣ ኦዲዮ ሊሆን ይችላል፣ ቪዲዮ ሊሆን ይችላል። ዋትኤቨር ኢት ኢዝ ኮንተንት ክሬተር ምንድነው? እነዚህን ኮንተንቶች ለዛ ካምፓኒ ክሬት ማድረግ ነው። ኦዲዮ ከሆነ ኦዲዮ፣ ቪዲዮ ከሆነ ቪዲዮ ዲፔንድ ኦን ዘ አግሪመንት ዊዝ ዛት ኦርጋናይዜሽን ከዛ ኦርጋናይዜሽን ጋር ባለው አግሪመንት መሰረት ወይም ደግሞ የዛንን ኦርጋናይዜሽን ኦብጀክቲቭ አቺቭ በሚያደርጉበት ወይ ላይ ዲፔንድ ሆኖ ኮንተንቶችን ክሬት ማድረግ ነው ለዛ ኦርጋናይዜሽን። ዛትስ ዘ ሮል ኦፍ ኮንተንት ክሬተር ኢን ሾርት። ሶስተኛ ላይ የምናገኘው ሶሻል ሚዲያ አናሊስት ነው። ይሄኛውን ዘ ዳታ ኤክስፐርት እንለዋለን። ምንድነው? አንድ ካምፓኒ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ፓርቲሲፔት ያደርጋል ወይም ደግሞ ራሱን ያስተዋውቃል ማለት ነው። ሌትስ ሳይ ፌስቡክ ሊሆን ይችላል፣ ቲክቶክ ሊሆን ይችላል፣ ዩቲዩብ፣ ኢንስታግራም፣ ቴሌግራም ዋትኤቨር ኢት ኢዝ። እነዛ ሶሻል ሚዲያ ላይ የተለያዩ ኢንጌጅመንቶች አሉ ከኦዲየንስ በኩል የሚመጡ። እያንዳንዷን ኢንጌጅመንት ቪዥዋል በሆነ መልኩ ሪፖርት ማዘጋጀት የሶሻል ሚዲያ አናሊስት ስራ ነው ማለት ነው። ሜቢ በወር ሊሆን ይችላል፣ በሴሚስተር ሊሆን ይችላል፣ በአመት ሊሆን ይችላል። እሱ እንደ አግሪመንታቸው ይወሰናል። ነገር ግን እያንዳንዷን ኢንጌጅመንት እያንዳንዷን ሶሻል ሚዲያ ፓርቲሲፔሽን ዳታውን ቪዥዋላይዝ አድርጎ ክሊር በሆነ መልኩ ሪፖርት ማቅረብ ይሄ የሶሻል ሚዲያ አናሊስት ስራ ወይም ደግሞ ሮል ነው ማለት ነው። አራተኛ ላይ የምናገኘው ኮሚኒቲ ማናጀር ነው። ከስሙ በቀላሉ እንደምትረዱት ኮሚኒቲ ማናጀርን ዘ ሶሻላይዘር እንለዋለን። ምንድነው? ከዛ ካምፓኒ ጋር አታች የሆኑ የተለያዩ ኦዲየንሶች ወይም ደግሞ ሌትስ ሳይ ከስተመር ወይም ደግሞ ፎሎወር ልትሏቸው ትችላላችሁ። በእነሱ በከስተመሮች በኩል የሚመጡ የተለያዩ ኮሜንቶች ሊሆኑ ይችላሉ፣ ጥያቄዎች ሊሆኑ ይችላሉ፣ ፊድባኮች ሊሆኑ ይችላሉ። ዋትኤቨር ኢት ኢዝ እነዛ የሚመጡትን የተለያዩ ፊድባኮች፣ ኮሜንቶች እንዲሁም ጥያቄዎች ማኔጅ ማድረግ ሜቢ በሱ በኩል የሚመለሱትን ኦን ታይም የሆነ ሪስፖንስ በአግባቡ መስጠት እንዲሁም ደግሞ ከአቅሙ በላይ የሆነ ካለ ደግሞ ጥያቄዎችን እና ኮሜንት እንዲሁም ፊድባኮችን ይዞ ለሚመለከተው አካል ሪፖርት ማድረግ ይሄ የኮሚኒቲ ማናጀር ስራ ነው ማለት ነው። አምስተኛው እና በጣም ኢንተረስቲንግ እኔም የምወደው አድቨርታይዚንግ ስፔሻሊስት ነው። ይሄንን ዘ ፔይድ አድ ግሮዝ ስፔሻሊስት እንለዋለን። ምንድነው ፔይድ አድ ስፔሻሊስት ስራው ምንድነው የሚለውን በምናይበት ጊዜ ብዙ ጊዜ ኦርጋኒክ ሪች በጣም ተመራጭ ነው። ኦርጋኒክ ሪች ስንል ምንድነው? የተለያዩ ኮንተንቶችን ፐብሊሽ በማድረግ ወይም ደግሞ ክሬት በማድረግ ፎር ኤግዛምፕል ቲክቶክ ላይ ከሆነ ኖርማሊ ኮንተንቶችን ቪዲዮዎችን በመስራት ቲክቶክ ላይ አፕሎድ ወይም ደግሞ ፐብሊሽ በማድረግ ኖርማል የሆኑ ኦርጋኒክ የሆኑ ፎሎወሮችን ማግኘት እሱ ኦርጋኒክ እንለዋለን። ነገር ግን በሱ በኩል ደግሞ በቂ የሚባል ከስተመር ካላገኘን ወይም ደግሞ ኦዲየንስ ካላገኘን ፔይድ አድ ወይም ደግሞ ፔይድ የሆኑ አድቨርታይዚንጎችን እንሰራለን። ስለዚህ ፔይድ አድ ስፔሻሊስት የሚሰራው ምንድነው? የተለያዩ አድቨርታይዚንጎች የተለያዩ ፕላትፎርሞች ላይ መስራት ነው። ኖርማሊ ይሄንን የሚሰራው ከካምፓኒው ጋር ባለው አግሪመንት መሰረት የዛንን ካምፓኒ ኦብጀክቲቭ አቺቭ
ያደርጋሉ የሚባሉትን ስትራቴጂዎች በመንደፍ አጭርና በጣም ግልጽ በሆነ መልኩ አድቨርታይዚንጉን መስራት ነው። ዜን የተለያዩ ሶሻል ሚዲያ እንትኖች ላይ ፐብሊሽ ይደረጋል። በዛ አድቨርታይዚንግ መሰረት የተለያዩ ከስተመሮችን ወይም ደግሞ ኦዲየንሶችን ፖሲብል ባየር የምንላቸውን ወደዛ ተቋም ማምጣት ነው። ኖርማሊ አድቨርታይዚንግ ሲሰራ ኖርማሊ ሽያጭ ለማካሄድ ብቻ አይደለም፣ ወይም ደግሞ የሚገዙ ከስተመሮችን ለማግኘት ብቻ አይደለም። ብራንድ አዌርነስ ለመፍጠር ሊሆን ይችላል። ፎር ኤግዛምፕል ኢትዮ ቴሌኮምን ወይም ደግሞ ሳፋሪኮምን ብትወስዱ ብዙ ጊዜ የተለያየ አድቨርታይዚንግ ራን ሲያደርጉ እናገኛለን። አብዛኞቹ አድቨርታይዚንጎች እንደውም ዳይሬክት ሴልን ወይም ደግሞ ዳይሬክት ሽያጭ ሳይሆን ኢን ዘ ሎንግ ራን ለብዙ ጊዜ ብራንዳቸውን ቢውልድ ለማድረግ ገና ከህፃንነታቸው ጀምሮ ሳፋሪኮም ወይም ደግሞ ኢትዮ ቴሌኮም የሚለው የብራንድ አይዴንቲቲያቸው በደንብ በሰዎች ዘንድ ታዋቂ ሆኖ እንዲቆይላቸው ለብዙ ጊዜ የብራንድ አድቨርታይዚንግ ይሰራሉ ማለት ነው። አድቨርታይዚንግ ስንል ግዴታ የሆነ ሽያጭ ወይም ደግሞ የሆነ ነገር እንዲገዙን ብቻ ፎከስ በማድረግ አይሆንም። ይሄ አድቨርታይዚንግ የሚወሰነው ወይም ደግሞ ዲፔንድ የሚሆነው ካምፓኒው በሚፈልገው መልኩ ነው ማለት ነው። ሽያጭ ከሆነ ገዢዎች እንዲገዙ የሚያደርግ አድቨርታይዚንግ ይሰራል። ዜን ብራንድ ከሆነ ደግሞ ብራንዱን ዲቨሎፕ የሚያደርግ አድቨርታይዚንግ ይሰራል ማለት ነው። እስካሁን ድረስ አብራችሁ ከቆያችሁና ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አሁኑ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሲዩ